ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? ሰላም ናችሁ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ዛሬ ደግሞ ከትላንትናው ጋር ተያያዥነት ያለው የክፍል 2 መልእክት አስተላልፋለሁ። ጌታ ስሙ ለዘላለም ይባረክ። ባካችሁ ለሌሎች ወገኖች ሼር አድርጉ። ዘመናችሁ የተባረከ ይሁን። የመልእክቴ ርዕስ የሚሆነው መድከም አለብን የሚል ነው። መድከም አለብን። ክብር ለእግዚአብሔር ይሁን። ከመጽሐፍ ቅዱሳችን ክፍል አብረን መጽሐፍ ቅዱስ ያለን አውጥተን ብናነብ ደስ ይለኛል። ኦሪት ዘፍጥረት ምዕራፍ 29 ቁጥር 15 ላይ ያለውን አነባለሁ። አለፍ አለፍ እያልኩ አነባለሁ። ላባም ያዕቆብን ወንድሜ ስለሆንክ በከንቱ ታገለግለኛለህን? ምንዳህ ምንድር ነው ንገረኝ አለው ብሎ ይናገራል። እግዚአብሔር የተመሰገነ ነው። ወረድ ብለን ሄደን ስናነብ ደግሞ ያዕቆብም ራሔልን ወደደ፣ እንዲህም አለ፣ ስለ ታናሺቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ ብሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ፣ እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት ብሎ ይናገራል። እግዚአብሔር የተመሰገነ ይሁን። እንግዲህ ላባ ያዕቆብን ወንድሜ ስለሆንክ በከንቱ ታገለግለኛለህን? ምንዳ ምንድር ነው? ደሞዝ ምንድን ነው አለው ይላል። ከዛ በኋላ ነው ያዕቆብ ስለ ራሔል 7 ዓመት ተገዛ ብሎ የሚነግረን በደሞዝ ከተስማሙ በኋላ እና ይሄ ዓመት ለያዕቆብ ጥቂት ቀን ሆነለት። ለምን? ራሔልን ስለሚወድ። ስለዚህ እንግዲህ ያዕቆብ ድካም ውስጥ ገብቷል ማለት ነው። የግድ ስለ ደሞዙ ራሔልን ለማግኘት ሲል 7 ዓመት መገዛት የግድ ይለው ነበረ ማለት ነው። እግዚአብሔር የተመሰገነ ይሁን። ያዕቆብ ይህንን የሚያውቅ ሰው አይደለም። ታሪኩን ስታውቁ በማጭበርበር በረከትን ከወንድሙ ከኤሳው የወሰደ ሰው ነው። በዚህም ምክንያት ትልቅ ጠብ ተፈጥሮ ወደ አጎቱ ቤት ወደ ላባ እናቱ የላከችው ሰው ነው። ወዳጆቼ በምስር ወጥ አታሎ ማለት ነው። ነገር ግን እዛ አጎቱ ቤት ግን እንዲህ ሊያደርግ አልቻለም። እግዚአብሔር የተመሰገነ ይሁን። ዝም ብሎም ዘመድ ሆኖ ተቀምጦ እየበላ እየጠጣ ሊቀመጥ የእግዚአብሔርን ፈቃድ አይደለም ወዳጆቼ። ስለዚህ ላባም ሊያስቀምጠው ስላልፈለገ በከንቱ ታገለግለኛለህን? ምንዳ ምንድን ነው ያለው። ከዚህ የተነሳ ከነዚህ ሐሳቦች የተነሳ እንግዲህ ያዕቆብ የግድ መድከም ነበረበት በአጎቱ ቤት። ስለዚህ ተቀምጦ የሚገኝ እንጀራ የለም ወዳጆቼ። አጎት ቤት ግቡ፣ ዘመድ ቤት ግቡ፣ የዘመድ ሥራም አግኙ፣ የተለያየ ቦታ ውስጥ ግቡ ወገኖች ሆይ እጅን አጣጥፎ ምሳ ሲደርስ ራት ሲደርስ ታጥቦ የሚበላ እንጀራ የለም። እንጀራዎች ሁሉ ድካም አለባቸው። እንድንደክም በጉልበታችን ሰርተን እንድናገኝ ደግሞ የእግዚአብሔር በጎ ፈቃድ ነው ወዳጆች ሆይ ክብር ለኢየሱስ ይሁን። ዛሬ ግን ዘመኑን ስናየው ሰዎች በአቋራጭ ሀብታም መሆን የሚፈልጉበት ወዳጆች ሆይ ጊዜ ላይ ደርሰናል። ወዳጆቼ በጣም ነው የሚያሳዝነው። ፕሪሚቲቭ የሆነ ስራ የሚሰሩ በኦርቶዶክሳውያን ቤተ እምነት ብቻ ሳይሆን በፕሮቴስታንት ቤተ እምነት እንኳን ዛሬ አለ። በጣም ነው የሚያሳዝነው። ሰዎች ደክመው የድካማቸውን ዋጋ ሊያገኙ ሲገባ መጽሐፍ ቅዱስ የማይሰራ አይብላ ይላልና ወዳጆች ሰዎች ሰርተው እንዳያገኙ በአቋራጭ ሃይማኖትን ከለላ በማድረግ ወዳጆች ሆይ በማጭበርበር ለመብላት የሚፈልጉ በጣም ብዙ ሰዎች አሉ። በፕሮቴስታንቱ ብንሄድ ሚራክል መኒ የሚባል ነገር አለ። እግዚአብሔር የታምራት አምላክ አይደለም አይደለም፣ ታምራት ያደርጋል። ነገር ግን እጅህን አጣጥፈ የሚመጣ ታምራት የለም። እግዚአብሔር ካዝና ውስጥ የሚያስገባበት ወዳጆች ሆይ ሚራክል መኒ የሚባል ነገር የለም። ኤቲኤም የሚባል ነገር የለም። ይሄ ማጭበርበር ይባላል ወዳጆች ሆይ። ባንክ ውስጥ ስንት ገባል እያልን አፍረት አተን ወዳጆች ሆይ ፌስቡክና ዩቲዩብ ሳይቀር እየተጠቀምን ሰዎችን የምናታልንበት መንገድ የሌብነት መንገድ ይባላል። ወዳጆች ሆይ
በጣም ነው ማዝነው። በጣም አዝናለሁ ወዳጆች ሆይ። የቀደመችይቷ ኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያን ድርሳነ ሚካኤልን ቤት አስገብተ ብታነብ ረሃብ በቤት አይኖርም ብላ ታስተምራለች። ደግሞ እችኛዋ ትንሽ ዳግም ተወልዳለች ብለን ስንጠብቅ ሚራክል መኒ ተጀመረ። በባንክ ውስጥ ይሄን ያህል ገንዘብ ይገባላ። ይሄ የማጭበርበር ስራ ይባላል። ሳንደክም የምናገኘው ምንም ነገር የለም። መድከም አለብን ወዳጆች ሆይ፣ መድከም አለ። ያዕቆብ ከደከመ አንተ መድከም አለብህ። ክብር ለእግዚአብሔር። እያንዳንዱ በተሰለፈበት የሥራ ፈርጅ፣ የሥራ ቦታ፣ በክርስትና ቢሆን፣ በወንጌል አገልግሎት ቢሆን፣ በእግዚአብሔር ሥራ ቢሆን፣ ከዛ መልስ ደግሞ በንግዱ ዓለም ቢሆን፣ በተለያየ በተሰማራንበት ቦታ ካልደከምን የሚበላ እንጀራ የለም። እነግርሃለሁ። ክብር ለኢየሱስ ክርስቶስ ይሁን። መድከም አለብን። እግዚአብሔር የተመሰገነ ይሁን። የፉልታይም አገልጋይ ነኝ እኔ ብሎ ቢሮ ተቀምጦ ወንጌል ሳይመሰክሩ ሕዝብ ሳይጎበኙ ለነፍሳት ሳይጸልዩ የሚመጣ ሥራ የለም። የሚመጣ በረከት የለም። የፈለግን አይነት እንሁን፣ ሐዋርያ እንሁን፣ ፓስተር እንሁን፣ ወንጌላዊ እንሁን፣ አስተማሪ እንሁን፣ ወዳጆች የጠፉትን ነፍሳት ልንፈልግ ይገባል። ለነፍሳት ልንጸልይ ይገባል። ወዳጆች ሄደን ልንመሰክር ይገባል። ቤተ ክርስቲያን የምትስፋፋው በሀገሩ ሁሉ የእግዚአብሔር ቃል የሚስፋፋው አንተ ስትደክም ነው። ቢሮ ይዘህ ተቀምጠ ተወዝፈ ተጎልተ መባ እየጠበክ ስትኖር አይደለም። አቡየ ይገብር እስከ ይዜ ወአነ ይገብር፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ ነው ያለው። እንደውም ነው መጽሐፍ ቅዱሳችን ምን ብሎ ይናገራል መሰላችሁ? መዝሙር 127 በቅንፍ 128 ቁጥር 1 እስከ 6 ላይ እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምህን ፍሬ ትበላለህ። ምስጉነ መልካም ይሆንልሃል። ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲባረካል ብሎ ይናገራል። የድካምህን ፍሬ ምን ትላለህ? ትመገባለህ። እጅህን አጣጥፈ ቁጭ ብለህ ትመገባለህ የሚባል ነገር የለም። የድካምህን ፍሬ ምን ትላለህ? ትመገባለህ። ምስጉነ መልካምም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ብሎ ይናገራል። ምስጉነ መልካም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። መልካምም ይሆንልን ሚስቶቻችን ወይም ባሎቻችን እንደሚያፈራ ወይን የሚሆኑት፣ ልጆች እንደ ቡቃያ የሚሆኑት ስትደክም ነው። ካልደከምክ ዝም ብሎ በቤት ውስጥ ማፍራት የለም። ሚስትም አታፈራም፣ ነጭ ናጫ ነው የምትሆነው። የዕለት ቀለብ ካላመጣህ እንዴት ነው እንደሚያፈራ ወይን ልትሆን የምትችለው? እንዲህ አይነት ጌም፣ እንዲህ አይነት ጨዋታ በኢየሱስ ስም አቁሙ ወዳጆቼ፣ አቁሙ። ሀገርን የገደለ ይሄ ነው ወዳጆቼ። የሀገርን እድገት ያቀነጨረ፣ ሀገርን የገደለ፣ የሀገርን ልማት የከለከለ ወዳጆች ሆይ ይሄ አይነት ሽባ የሆነ ትምህርት ነው ወዳጆች ሆይ። ከአሁን ሰዓት ጀምሮ በጌታ በኢየሱስ ስም ለበጎ ሥራ እጆቻችንን ማበርታት ይሁንልን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለኢየሱስ ይሆን። ጌታ ኢየሱስ ክርስቶስ ሄዳችሁ ስትመለከቱ የእግዚአብሔር ቃል ምንድን ነው የሚለው? ማቴዎስ 15 ላይ ኢየሱስ ክርስቶስ መድከም እንዳለ እንኳን ሲናገር የተናገረው ነገር አለ። እግዚአብሔር አምላክ የተመሰገነ። አንድ የጠፋ በግን በመፈለግ ዙሪያ ምን እንዳለ ያ ክፍል ይናገራል። ሉቃስ 15 ከቁጥር 1 ጀምሮ ቀራጮችና ኃጢአተኞች ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱ ጋር ይበላል ብለው እርስ በርሳቸው አንጎራጎሩ እያለ ይናገራል። ከዛ በኋላ ይህን ምሳሌ ነገራቸው እንዲህ ሲል 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ሊፈልገው የማይሄድ ከእናንተ ማን ነው ማለት እኮ እየደከመ ነው ማለት ነው። መፈለግ መድከምን ነው። የማይሄድ ከእናንተ ማን ነው? ባገኘው ጊዜ ደስ ብሎት በጫንቃው ይሸከማል። ወደ ቤትም በመጣ ጊዜ ወዳጆቹም ጎረቤቶቹም ባንን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል እያለ ይናገራል። በጫንቃ መሸከም
ማግኘት መፈለግ መድከምን የሚያመለክት ነው። ስለዚህ የእግዚአብሔር ሰራተኞች ልትደክሙ ይገባል። አገልጋዮች፣ ፓስተሮች፣ ወንጌላውያን፣ አስተማሪዎች፣ በኦርቶዶክሱም ዓለም ካህናት ዘኬ ለምደ እየበላ